ተነስተን ቆምና የበረታን የዛሬውን የመልእክት ክፍላችንን እናያለን። ከዚህ በፊት የጀመርነው አንድ ክፍል የቀረኝ ሐሳብ ስላለ ዛሬ እሱን ነው የምንመለከተው። ማርቆስ ምዕራፍ 5 ከቁጥር 1 እስከ 20 ድረስ ወደ ማዶ እንሻገር ክፍል 3 ነው የምንመለከተው። ወደ ማዶ እንሻገር ብለን 2 ሳምንት ተነጋግረናል። ግን የመሻገሩን ዓላማ ሳንናገር ሶስተኛው ላይ ዓመት በዓል መጣና የነገር አልፈን ነበር። ዛሬ ማርቆስ ምዕራፍ 5 ከቁጥር 1 እስከ 20 በጌታ ስም አነበዋለሁ። እንደዚህ ይላል። ወደ ባህር ማዶም ወደ ጌርጌሶን አገር መጡ። በታንኳም በወጡ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም ስንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ይቧጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እግዚአብሔር ለምንሃለሁ አለው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበር። ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከአገር ውጪ እንዳያሳዳቸው አጥብቀው ለመነው። በዚያም በተራራው ጥግ ብዙ እሪያ መንጋ ይሰማራ ነበር። ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስት ወጥተው ወደ እሪያው ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና በባህር ሰጠሙ። እረኞችም ሸሽተው በከተማና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበት ሌጊዮን የነበረው ሰው ተቀምጦ ልቡም ተመልሶ አዩና ፈሩ። ያዩትም ሰዎች አጋንንት ላደሩበት ሰው የሆነውን ስለ እሪያው ተረኩላቸው። ከአገራቸው እንዲሄድ ይለምኑት ጀመር። ወደ ታንኳይቱ በገባ ጊዜ አጋንንት አድረውበት የነበረ ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ በቤት ሰዎች ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት አሶር ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ ጌታ ሆይ በዚህ መልክ ሰብስበህናልና ስምህ ይባረክ። አሁንም ጌታ ሆይ ቅዱስ ቃልህን እንድትባርክልን እግዚአብሔር አምላካችን ሆይ ይህንንም ቃል ጌታ ሆይ በእውነት በፊት አንብበና ለልባችን እንድትናገረን ጸልያለሁ። እኔንም እንድትረዳኝ ለሕዝብህም ደግሞ መልእክት እንዲሆን በኢየሱስ ስም ጸልያለሁ። ክብርና ምስጋና ለታላቁ ስም ይሁን። ጊዜውን ሁሉ ባርክልን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። እንደተናገርኩት ዛሬ ወደ ማዶ እንሻገር በሚል ርዕስ ክፍል 3ን ካለፉ ጊዜ የሚቀጥል ነው የምንመለከተው። ለመግቢያ ያክል በጣም ትንሽ ነገር ለመናገር ባለፈው ጊዜ በማርቆስ ምዕራፍ 4 ከቁጥር 1 እስከ ቁጥር 34 ድረስ እንደተመለከትነው ጌታ ኢየሱስ የመጀመሪያው በእነኚህ 34 ቁጥሮች ውስጥ ጌታ ለደቀ መዛሙርቶቹን ሲያስተምር እንመለከታለን። በመቀጠል ካስተማረ በኋላ ከቁጥር ማርቆስ ምዕራፍ 4 ከቁጥር 35 እስከ 41 ላይ አንድ ነገር ሲናገር እናያለን። ሲመሽ ግን ወደ ማዶ እንሻገር አላቸው። ይህ ትእዛዝ ነበር። ይህ ተልእኮ ነበረ። ተልእኮ ያለው ትእዛዝ ነበረ የሰጣቸው። የሚገርም ነው። ጌታ መጀመሪያ አስተማረ። ከዛን በኋላ ደግሞ የተማሩትን ነገር ወደ ተግባር እንዲለውጡት ጌታ ሲናገር እናያለን። አምላካችን እግዚአብሔር መልካም አምላክ ነው። ጌታ ልጆቹን ያስተምራል። ክብር ለአምላካችን ይሁን። እኔና እናንተን በየጊዜው በቃሉ ያስተምረናል፣ በድምፁ ይናገረናል። ነገር ግን ካስተማረን በኋላ ያንን ደግሞ ወደ ሕይወታችን እንድንተረጉመው ይፈልጋል። ክርስቲያን እግዚአብሔር ሰው
ደቀ መዝሙር ሁልጊዜ የጌታ ተማሪ ነው። ሁልጊዜ እንማራለን። ሁልጊዜ የእግዚአብሔርን ቃል እንሰማለን። ሁላችን ዛሬ በጌታ ቤት በተለያየ መንገድ እንማራለን። ሁላችን በጌታ ቤት በየዕለቱ በቃሉ እንማራለን፣ ድምፁን እንሰማለን። ክብር ለአምላካችን ይሁን። መማራችን፣ ማወቃችን፣ መንፈሳዊ መረዳታችን ግን ለአንድ ነገር ነው፣ ለተልእኮ ነው፣ ለመታዘዝ ነው፣ የጌታን ፈቃድ ለመፈጸም ነው። ሰው ክርስቲያን ካወቀ ከተማረ ከዛ በኋላ ወደ ተልእኮ እንዲሄድ እንጂ ጌታ ተምረን አውቀን እዛ ቦታ ላይ እንድንቀመጥ አይደለም። በዚህ ክፍል ላይ በማርቆስ ምዕራፍ 5 ከቁጥር 1 እስከ 20 እንሻገር ያለው ጌታ በዚህ ክፍል የመሻገሩ ተልእኮ ምን እንደሆነ እዚህ ጋር ግልጽ ሆኖ ይናያል። እንሂድ አላቸው። ለምንድን ነው የሚሄዱት? ከሄዱ በኋላ ምንድን ነው የገጠማቸው? መሻገር መልካም ነው። ወዴት ነው የምንሻገረው? ለምንድን ነው የምንሻገረው? የመሻገሩስ ዓላማ ምንድን ነው ብለን መጠየቅ አለብን። አንድ ነገር በሕይወታችን ውስጥ እንዲሆን እንፈልጋለን። ከዛስ በኋላ እነኛ ሁሉ ነገሮች ቢሟሉስ የመጨረሻው ነገር በሕይወታችን ምንድን ነው? ተመልከቱ። እዚህ ጋር ማወቅ ያለብን የጌታ ልጆቹን ያለ ዓላማ አያንቀሳቅስም፣ ያለ ዓላማ አያሳድግም፣ ያለ ዓላማ አይባርክም፣ ያለ ዓላማ አይሰጥም፣ ያለ ዓላማ አያስተምርም። እግዚአብሔር በእያንዳንዳችን ላይ ዓላማ አለው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ዛሬ ይህን የመሻገር ዓላማ እንድንመለከትና ወገኖች የምንማረው እውነት ምን እንደሆነ ከዚህ ውስጥ ልንወስድ ያስፈልጋል። ከዚህ ካነበብነው ክፍል በመነሳት ጌታ ያስተማረኝን የተወሰኑ ሐሳቦች የመሻገሩ ዓላማ ጌታ የተመለከተው እነሱ በኋላ የተረዱት ነገርን እናያለን። ዛሬ ለእኛም መሻገራችን ለምን እንደሆነ እንድናውቅ ከዚህ ክፍል የምንማረው ነገር አለ። በዚህ ዘመን ጌታ እኛን ምንድን ነው የሚለን እንድንሻገር። ብዙዎቻችን የራሳችን የሆነ ነገር አለን፣ ጎል አለን። ግን እሱ ቢሟላ ቢሰጠን ልክ ባለፈው የጌታ ኮኖን እንደተማርነው ምናልባት አሳ አጥምደን አተን ከዛ በኋላ የአሳ አይነት ቢሰጠን የመጨረሻው ዓላማ ምንድን ነው? ብዙ ሀብታም ብንሆን፣ ሚሊዮነር ብንሆን፣ ምናልባትም ወገኖች ባለስልጣን ብንሆን ምንድን ነው የመጨረሻው ዓላማ? እዛው ጋር እንድንቀመጥ አይደለም። የእግዚአብሔር ዓላማ ከምድራዊው ነገር ባሻገር ሰማያዊው ነገር አለው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። ጌታ ይመስገን። ስለዚህ ቶሎ ብዬ ሰዓቴን ለመቆጠብ የመሻገሩን ዓላማ እንመለከታለን። የመጀመሪያው ከቁጥር 1 እስከ 3 ድረስ እንመልከት። እንደዚህ የሚል ቃል ታገኛላችሁ። ወደ ባህር ማዶም ወደ ጌርጌሶን አገር መጡ ይላል። ተሻገሩ። ከታንኳይቱም በወጡ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ምን ይል ነበር? እስቲ ይኖር ነበር በሉ ባካችሁ። ይኖር ነበር። በሰንሰለት እንኳ ማንም ሊያስረው በዚያ ጊዜ አይችልም ነበር። እዚህ ክፍል ላይ የመጀመሪያው ነገር የጌታ ዓላማ በመቃብር ወገኖቼ ኑሮ በመቃብር የሆነውን ሰው ተመልክቶ ከመቃብር ለማውጣት ፈልጎ ነው እንሻገር ያላቸው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ተሻገሩ፣ ደረሱ። ጌታ ወዳለው ስፍራ ጌታ እንሻገር ሲል ወገኖቼ ያየው ያሰበው ሊያደርገው የፈለገው ነገር አለ። ይሄውም አንድ ነገር አይቷል። ከባህር ማዶ በመቃብር ኑሮው የሆነውን ሰው፣ ማንም ከመቃብር ሊያወጣው ያልቻለውን ሰው ተመልክቷል። ይህ ጌታ ወገኖቼ የመሻገሩ ዓላማ ይሄ በመቃብር ያለውን ሰው ለማውጣት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ የኢየሱስ ከሰማይ ወደ ምድር መጥቶ ተወለደ ብለን ባለፈው ጊዜ ስናከብር የነበረው አልፎም ደግሞ ፋሲካ ላይ ተገርፎ ተደብድቦ ሞቶ ደሙን አፈሰሰ፣ ተቀበረ፣ ተሰቀለ የምንለው ዓላማ ከሞተ ደሙን ካፈሰሰና ከተቀበረ በኋላ በሶስተኛው ቀን ተነስቶ አሁን በአብ ቀኝ ነው የምንለው ጌታ ዓላማው ምንድን ነው? መጨረሻ ላይ ኢየሱስ በማቴዎስ 28 ላይ ለደቀ መዛሙርቶቹ የሰጣቸው ተልእኮ ምንድን ነው? የመምጣቴ ዓላማ የሰው ልጆችን በመቃብር ያሉትን ለማውጣት ነው የሚለው። ክብር ለአምላካችን ይሁን። ኧረ አሜን።
እዚህ የተሰበሰብን ሁሉ ከመቃብር የወጣ ሰው ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። ወደኛ የመጣው ወገኖቼ ኑሯችን በመቃብር የሆነውን ሰዎች የሰውን ዘር ለማውጣት ነው። የመቃብር ህይወት የብቸኝነት ህይወት ነው። ተመልከቱት ይህን ሰው እስቲ አስቡ። በአንድ መቃብር ላይ ብቻውን በድን በሞላበት ስፍራ የሚኖር ሰው ነው። ብቻውን የሚያናግረው የለም። ሁሉ በድን ነው፣ የተኛ ነው፣ ድንጋይ ነው በሙሉ። በጣም ብዙ ሺህ ሰዎች አሉ ተኝተዋል፣ ግን አያናግሩትም። ብቸኝነት ወገኖቼ ያጠቃው ሰው ነው። የሚያጫውተው ሰው የለም። ከበድን ጋር ነው የሚኖረው። ዛሬ ብዙ ሰዎች በዙሪያችን አሉ። ብዙዎቻችን ወገኖቼ በብዙ ሰው መካከል ተከበን ምናልባት ለውስጣችን የሚሆን መልካም ነገር ያላገኘን ብዙዎች አለን። በብቸኝነት ህይወት የምንኖረው ሰው የሌላቸው ብቸኞች አሉ። ዛሬ ወገኖቼ በመቃብር ቦታ አንኖሩም እንጂ በምድር እየኖሩ ነገር ግን የመቃብርን ህይወት የሚኖሩ ብዙ ሰዎች አሉ። ብቸኛ የሆኑ የት ልሂድ የሚሉ መውጫ መግቢያ ያጡ ሰዎች፣ የሚያናግራቸው የሌለ ብዙ ሰዎች አሉ። ይሄ ብቻ አይደለም፣ በሰው ተከቦም ብቸኝነት አለ። ልብ የማይደርስ ገንዘብ የማይደርስበት ወገኖቼ ስልጣን መጠጥ የማይደርስበት ነገሮች ወደ ህይወታቸው ሲያመጡ ቢውሉ የማያረካ ነገር ውስጣቸው ያለ የመቃብር ህይወት የሚኖሩ እጅግ ብዙ ብቸኞች አሉ። ጌታ የሚልህ ጌታ የሚልሽ ጌታ የሚለን እንደ ቤተ ክርስቲያን ከመቃብር እነኚህን ሰዎች ለማውጣት ተሻገሩ ነው የሚለው። ኧረ አሜን በሉ ባካችሁ። የመቃብር ህይወት የብቸኝነት ህይወት ብቻ አይደለም። የመቃብር ህይወት የተስፋ መቁረጥ ህይወት ነው። ምድሪቷ በተስፋ መቁረጥ ወገኖቼ የተመታችበት ዘመን ነው። ዘመዶቻችን፣ አካባቢያችን፣ አገራችን፣ መስሪያ ቤታችን በግራ በቀኝ ብትመለከቱ ሰው በተስፋ መቁረጥ ውስጥ እየኖረ ነው ያለው። አይደለም ወገኖቼ፣ አይደለም ዓለማዊው፣ አይደለም ጌታን የማያውቀው፣ ጌታን የሚያውቀው እንኳን ዛሬ የመቃብር ህይወት እየኖረ ነው። ምን ማለቴ ነው? በሕዝቅኤል 37 ላይ ሄዳችሁ ስትመለከቱ ጌታ የተናገረው ነገር ሁሉ ጊዜ የምንናገረው ቃል ነው። የእግዚአብሔር እጅ በላይ ነበረ አለ ሕዝቅኤል። እግዚአብሔር በመንፈሱ አወጣኝና አጥንቶች በሞላው ሸለቆ መካከል አኖረኝ ይላል። በመንፈሴ ወሰደኝ፣ ነገር ግን የምመለከተው አጥንት ብቻ ነው አለ። በጣም የሚገርመው ነገር እነዚህ አጥንቶች እጅግ ብዙ ነበሩ ይላል። እጅግም ደርቀው ነበረ ብሎ ይናገራል። የሰው ልጅ ሆይ ትንቢት ተናገር ብሎ ሲናገረው እንመለከታል። ለነዚህ ለደረቁ አጥንቶች የሚገርመው በዛ ክፍል ላይ ሄዳችሁ ትርጉሙ ምን ማለት እንደሆነ ስለነዚህ የደረቁ አጥንቶች ብትመለከቱ ቁጥር 11 ላይ በሕዝቅኤል ላይ ስትመለከቱ የሰው ልጅ እነዚህ አጥንቶች የእስራኤል ቤት ናቸው ይላል። እስራኤል ነው፣ ህዝብ ነው። አጥንት ብያሳይ ተቆርጧል። በተስፋ መቁረጥ የሚኖሩ እስራኤላኖች ናቸው ብሎ ነው የሚናገር። የደረቀ አጥንት የሚገርም ነገር ነው። ስለዚህ ትንቢት ተናገር ምን ብለህ ሕዝቤ ሆይ መቃብርህን እከፍታለሁ በላቸዋል። ክብር ለአምላካችን ይሁን። የትኛው መቃብር? ሞተዋል እንዴ? አዎ ደርቀው ነው ያሉት። ስለዚህ በመቃብር ህይወት ነው የሚኖሩት። ስለዚህ መቃብራችሁን ምን አደርጋለሁ? እከፍታለሁ። ሃሌሉያ! ዛሬ ምስራች አለኝ። ተስፋ በመቁረጥ ለሚኖር ሰው እግዚአብሔር መቃብርን ይከፍታል። ከጌታ ሌላ መቃብርን የሚከፍት ማንም የለም። መቃብርን የሚከፍት የናዝሬቱ ኢየሱስ ነው። ቀድም እህታችን ታነበው ነበረ የአልዓዛርን ታሪክ። መቃብርን የከፈተ ኢየሱስ ብቻ ነው። የሞተን ሰው ያስነሳ ጌታ ነው። ክብር ለአምላካችን ይሁን። መንፈሳዊ ሞተን ነበረ፣ ኢየሱስ አስነሳን። የአምላካችን የእግዚአብሔር ስም ብሩክ ይሁን። መቃብርን የሚከፍት አምላክሽ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሕዝብ
ሕዝቤ ሆይ መቃብራችሁን እከፍታለሁ። ምን? ከተስፋ መቁረጥ ወደ ተስፋ። ወገኖች ካለቀለት ከሚባል ነገር ተስፋ ወዳለው ዓላማ ወዳለው ሕይወት ወስዳችኋለሁ ነው የሚለው ጌታ። ከመቃብር ሕይወት ወደ እውነተኛው ሕይወት ወስዳችኋለሁ። የሚገርም ነገር። ይሄን በተናገረ ጊዜ ድምፅ መጣ፣ መናወጥ መጣ። አጥንት ከአጥንት ጋር ተቀራረበ፣ ጅማት ወጣባቸው፣ ስጋና ቁርበት ወገኖቼ በላያቸው ላይ ተዘረጋ ይላል። ከዛ ሁለተኛ መንፈስ ሲገባባቸው፣ ሃሌሉያ! ያ የተስፋ መቁረጥ ወገኖቼ ሰራዊት በአንድ ላይ ቆሞ ወገኖቼ ታላቅ ሰራዊት ሆነ ይላል። ክብር ለአምላካችን ይሁን። ኧረ አሜን። ትላንትና እኔና እናንተ የነበርንበት ሕይወት እንደዛ ነበረ። ዛሬ በእግዚአብሔር ቤት ውስጥ ወገኖቼ ታላቅ ሰራዊት ሆኖ ያቆመ የእግዚአብሔር ቃልና የእግዚአብሔር መንፈስ ነው። ክብር ለአምላካችን ይሁን። ኧረ አሜን በሉ ባካችሁ። እስቲ ለቃሉና ወገኖቼ ለመንፈሱ ክብር እንስጥ። ሃሌሉያ! አዎ ክርስቲያን ወንድሞች ሆይ እንሻገር ያላቸው ኑሮ በመቃብር የሆነውን ሰው ከመቃብር ሕይወት ለማውጣት ነው። በብቸኝነት ያለውን ሰው አይቶ ከዚህ ብቸኝነት ሊገላግለው ነው። ከተስፋ መቁረጥ ሊገላግለው ነው። ጌታ ሙታንን ፍለጋ መጣ። ሁላችን ወገኖቼ የሞትን ነበርን። እኔ መጽሐፍ ቅዱስ በጣም ይገርመኛል። በኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ድረስ ስትመለከቱ የሚያስገርም ነገር ነው የሚናገር። በዛ ቃል ዓለምን ብትመለከቱ የሚገርም ነገር ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ ክርስቶስን ከማወቃችሁ በፊት ነው የሚለው። ሰው ክርስቶስን ካላወቀ የሞተ ነው፣ በመቃብር ነው የሚኖረው ነው የሚለው። እንዴ ይሄ ወገኖቼ ሱፍ ለብሶ ይሄ በተለያየ ወገኖቼ የተማረ የሚባለው ሰው ሙታን ነው። አዎ ሙታን ነው። በእግዚአብሔር እይታ ሬሳ ነው። በእግዚአብሔር እይታ ወገኖቼ አጥንት ነው፣ የደረቀ ነው። መጽሐፍ ቅዱስ እንደዚህ ነው የሚለው። እኔና እናንተም ትላንት ሙታን ነበርን። ጌታን የማታውቁ ሰዎች ዛሬ የምስራች አለኝ። ከሙታን መንደር የሚያወጣ ሌላ ማንም የለም። ከሙታን መንደር የሚያወጣ የናዝሬቱ ኢየሱስ ነው። ኧረ አሜን ባካችሁ። ክብር ለአምላካችን ይሁን። የሚገርም ነገር ነው። እዚህ ቦታ ላይ የሚናገረው ይሄንን ነው። እኔና እናንተ ከሙታን መንደር ያመለጠን በልጁ በኢየሱስ ክርስቶስ ወገኖቼ ከእግዚአብሔር ፍቅር የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ዛሬ የእግዚአብሔር ልጆች እንድንሆን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከሙታን መንደር የእግዚአብሔር ልጅ ያደረገን ጌታ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ወንድሜ እህቴ፣ የመሻገሩ ዓላማ የመብላታችን የመጠጣታችን ገንዘብ የማግኘታችን ወገኖቼ በብር ወገኖቼ ባለስልጣን መሆናችን መማራችን የመጨረሻው ግቡ ሃሌሉያ ሰውን ከመቃብር ማውጣት ነው። ወገኖቼ ጌታ እኮ ነው ብለን ስንነጋገር ያን ሁሉ አሳ ከያዙ በኋላ የእግዚአብሔር ዓላማ አሳ እየነገዱ እንዲኖሩ አልነበረም። አሁን አላቸው ወደ ጥሪያቸው መለሳቸው። ሰውን አጥማጅ አረጋቸዋለሁ። የመጨረሻው የሰው ልጅ ወገኖቼ የእግዚአብሔር ዓላማን እንድንፈጽም ነው። በዚህ ምድር ክርስቲያን ይበላል፣ ይጠጣል፣ መልካም ይሆናል፣ እግዚአብሔር መልካም ነገር ያደርገዋል። ግን ይሄ መጨረሻው አይደለም። የመጨረሻው ነገራችን ለወንድማችን፣ ለእህታችን፣ ለአክስታችን፣ ለአጎታችን፣ ለምንሰራበት፣ ለምንኖርበት፣ ለምናገኛቸው ሰዎች ከመቃብር የመውጣት ምክንያት እንድንሆን ነው። ክብር ለአምላካችን ይሆን። ኧረ አሜን። ኑሯችሁ ሁሉ የተሻገረ ይሆን። ሁለተኛው ሐሳብ ቁጥር 3 እና 4 ተመልከቱ። በጣም የሚገርም ነገር ነው። እነርሱም በመቃብር ይኖር የነበረው በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር፣ ሊያሸንፈው የሚችል አልነበረም። ጌታ እንሻገር ስል ማንም ሊበግረው ሊያሸንፈው ያልቻለውን ሰው ተመልክቶ አመፀኝነቱን ወገኖቼ ወደ መታዘዝ ነፃ ለማውጣት ነበረ።
እንሻገር ያላችሁ ሃሌሉያ። ያየው ነገር አለ። እሱ እዚህ እያስተማረ ከባህር ባሻገር መቃብሩ ስፍራ አንድ ሰው አየ። አመፀኛ የሆነ ማንም ሊበገር ያልቻለ ሰንሰለት ሊበግረው ያልቻለውን ሰው ተመለከተ። የሚያስገርም ነገር ነው። የዚህ ሰው ችግር መንፈሳዊ ስርዓት ነው። የዚህ ሰው ችግር ወገኖቼ ሀገርን ግራ ያጋባ ነው። የሰውየው ጉብዝና አይደለም። አገር አልቻለውም፣ ሰው አልቻለውም፣ እግር ብረት አልቻለውም። በዓለም ጥበብ ያልተቻለ ነገር ሃሌሉያ በጌታ ይቻላል። ኧረ እባካችሁ አሜን በሉ። ክብር ለአምላካችን ይሆን። እስር ቤት ያልቻለው፣ እግር ብረት ያልቻለው፣ ጸባይ ማረሚያ ያልቻለው በጸሎት በጌታ ቃል ነፃ ይወጣል። ኧረ አሜን። ዓለም የሌላት መድኃኒት በእጃችን ይዘናል ወገኖች። ዓለም የሌላት መድኃኒት እኮ ነው ጌታ የሰጠን። ክብር ለአምላካችን ይሆን። ከሰው አቅም በላይ የሆነውን ነገር ጌታ ያደርጋል። እኔ ደስ ይለኛል። ለብዙ ነገር ሆስፒታል ይሁን ሌላ ነገር ይሁን መጽሐፍ ቅዱስ አንድ ጥቅስ አለኝ። እኔ ምን ይላል? በሰው ዘንድ ምን የሚል የማይቻል በየት በእግዚአብሔር ይቻላል። በሰው ለሚቻለው ሂዱ አድርጉ። ሰዎች ያድርጉት። ሆስፒታል የሚያደርገውን ያድርግ። ክብር ለአምላካችን ይሁን። መድኃኒት የሚያደርግ ያድርግ። በሰው የማይቻለውን ግን ጌታ ይችላል። ኧረ አሜን ባካችሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሊያሸንፈው ማንም ምን አልቻለም። መንፈሳዊ እስራት ምድራዊ ምላሽ የለው። ታውቃላችሁ፣ መንፈሳዊ እንቆቅልሽ በጠረጴዛ ዙሪያ በስብሰባ ሊፈታ አይችልም። አንዳንድ ነገር እኮ ለምንድን ነው በስብሰባ የማይፈታው ብለን እንላለን። እኔ ነግራችኋለሁ፣ አንዳንዱ ነገር በጠረጴዛ ዙሪያ የሚፈታ አይደለም። መንፈሳዊ ስርዓት ነው። መንፈሳዊ ስርዓት በመንፈሳዊ ነገር ነው የሚፈታው። መልሱ ወገኖቼ መንፈሳዊ መፍትሄ ብቻ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለምን ተንበርክከን እንጸልያለን? መልስ ስላለ። መልስ ስላለ እኮ ነው የምንበረከከው። ቄል ስለሆንን አይደለም፣ ሞኝ ስለሆንን አይደለም፣ ነገሮች ባዶ ስለሆኑ አይደለም። መንበርከክ ጉልበት ስላለው፣ መንበርከክ ኃይል ስለሚያመጣ ነው። መንበርከክ እስራት ስለሚፈታ ነው። ክብር ለአምላካችን ይሁን። ኧረ አሜን ወገኖቼ። ይሄ አልገባቸውም፣ ዓለም አልገባትም። ምክንያቱም በቁጥር ነው የምትሄደው። ነገሮች ሁሉ ምክንያታዊ ካልሆኑ በስተቀር ሰው ሊቀበል አይችልም። እኔና እናንተ እግዚአብሔር ምናችንን እንደነካ ባላውቅም ደስ ይበላችሁ። ይሄን ቃል እንደ ቃልነቱ መቀበል ስለቻል ስለተቀበልነው እኮ ነው ኃይልና ጉልበት የሆነ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ማንም ሊያስረው አይችልም። ምን ማለት ነው? መቆጣጠር አይቻልም። ይሄንን ሰው እግሩን ማሰር ወገኖቼ ይቻላል። መንፈሱ ስላልታሰረ ግን የምድርን እግር ብረት በሙሉ ይበጣጥሳል። የሚያስገርም በጣጥሶ ነው የሚሄዱ። ያስሩታል፣ ሞክረው ፈልገው 50-60 ሆነው። ነገር ግን እሱ በአንድ ጊዜ በጣጥሶት ብድግ ይላል። የምድር ሰንሰለት ያልቻለው ሰማያዊ ድር ወገኖች ያስረዋል። አሜን ብሎ አካ ጌታ ይመስገን ወገኖች። ከምድራዊ እግር ብረት ይልቅ ሰማያዊ ትንሽ በደካማ ሰው የምትወጣ በኢየሱስ ስም የምትለው ቃል መፍትሄ ታመጣለች። ክብር ለአምላካችን ይሁን። አሜን እንላለን ወይ ወገኖቼ? ለመንፈሳዊ ስርዓት አንድ ሀገር ካለው የጦር አውሮፕላን የወታደር ብዛት፣ የቴክኖሎጂ ልቀት አንተ የያዝከው ስም ታላቅ ነው። ለመንፈሳዊ እስራት እነኚህ ሁሉ ሚሳኤሎች የሚሰሩት ነገር የለም። ሰውን ሊለውጡ አይችሉም። አንተ የያዝከው ስም ግን ሃሌሉያ የሰውን እስራት ይፈታል። ኧረ አሜን። ክብር ለአምላካችን ይሁን። ሀገርን የሚለውጥ ሰላምን የሚያደርግ እግር ብረት ወገኖቼ ሳይሆን የሰው ጉልበት ሳይሆን ወንጌል ነው። ዛሬ ያልገባን ነገር አለ ወገኖቼ። አንዳንዱ ነገር መንፈሳዊ ነው፣ ምድራዊ አይደለም። ግጭት አይደለም፣ ጦርነት አይደለም። ከዛ በኋላ ያለ ነገር አለ። እዚህ ቦታ ላይ ተመልከቱት የሆነውን ነገር። ስልጣኔው ወገኖች አጋንንትን ሊያወጣ አይችልም በምንም አይነት።
ስለሰለጠና አጋንንት አናወጣም፣ በመርፌ በፍጹም አናወጣም። ዛሬ ይህ ሁሉ ስልጣኔ ወገኖቼ፣ ይህ ሁሉ ከፍተኛ ወገኖቼ ልቀት ወገኖቼ አጋንንትን ሊያወጣ አይችልም። ነገር ግን በወንጌል ሞኝነት የሚያምን አንድ ክርስቲያን የጠላትን ሥራ ማፍረስ ይችላል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ሊያሸንፈው የሚችል አልነበረም። ይሄን ቃል ሳነብ በጣም የሚገርም ነው። ይሄን ክፍል በደንብ ስትመለከቱት እዚህ ክፍል ላይ መንግስት አልቻለውም፣ አለቆች አልቻሉትም፣ ገዢ ሽሞች ባለስልጣኖች አልቻሉትም። ይሄ ሰው ብቻውን መንግስት ነው። ብቻውን መንግስት ነው። በዓለማችን ዛሬ በሀገራችን በዚህ ምድር እንደዚህ አይነት ሰዎች አሉ። ሀገር የሚያስተዳድሩ አዛዦች አንድ ሰው ሆኖ፣ ግን ነገሩ አንድ አይደለም። በኋላ እናየዋለን። የሚያስገርም ነገር ነው። መናፍስት በሰዎች ውስጥ በሚሆኑበት ጊዜ ይሄ ሰው ይሄ ሁሉ ነገር አገሩን በሙሉ ያስጨነቀው የተሸከመው ነገር አለ። ይሄ ሰው ወገኖቼ መናፍስት በሰውየው ውስጥ ሆኖ ነው አገሪቱን እየገዛ ያለው። አሸናፊ ወገኖቼ የሆነው ከዚህ የተነሳ ነው። እግዚአብሔር ይገስጸው። ተልእኮአችን ወገኖቼ፣ የኔና የናንተ ተልእኮ ከአሸናፊዎች መብለጣችን ነው። ኧረ አሜን ወገኖቼ። ራስ ነኝ በሰማያዊ ስፍራ ወገኖቼ እግዚአብሔር አስቀምጦኛል እያልን ዝም ብለን እንድንፎክር አይደለም። እግዚአብሔር ይህን ሁሉ ነገር የሚያስተምረን እኔና እናንተ ርኩሱን ደግሞ እንድናባረር ነው። ኧረ አሜን። የአምላካችን የእግዚአብሔር ስም ብሩክ ይሆን። ይህን እባብ እንድንረግጥ ቤተ ክርስቲያን በዚህ ምድር ላይ አለች። ደስ ይለኛል። በዚህ ሁሉ ግን በወደደን ከአሸናፊዎች ምን እንሆናለን? እንበልጣለን። የአምላካችን የእግዚአብሔር ስም ብሩክ ይሆን። ክብር ለአምላካችን ይሆን። ወደ ሶስተኛው ሐሳብ ቁጥር 5 እንመልከት። እንደዚህ ይላል፣ ሁልጊዜ ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ምን ያደርግ ነበረ? ይቧጭር ነበረ። ሁለት ነገር እዚህ ጋር በደንብ እንመለከታለን። ተመልከቱ። ጌታ እንሻገር ሲል በቀንና በሌሊት በመቃብርና በተራራ የሚጮኸውን ሰው ተመልክቶ ይሄን ሰው ከዚህ ረብሻ ነፃ ሊያወጣው ፈልጎ ነው እንሻገር ያለው። ቤተ ክርስቲያን ዛሬ ወገኖቼ ረብሸኞችን ወገኖቼ ወደ እግዚአብሔር ወደ ሰላም ማምጣት ትችላለች። ክርስቶስ ይሄንን ይችላል። ይህ ሰው ይረብሻል፣ ይህ ሰው ይጮሃል፣ ይህ ሰው በሲቃ ውስጥ ነው ያለው። ሁልጊዜ የሚለው ቃል ቀንና ሌሊት ነው። በጣም የሚያስገርም ነው። ሰው ቀንና ሌሊት እንዴት ይጮሃል? ለሕዝብ ወገኖቼ ሰላም አይሰጥም፣ ለራሱ ሰላም የለው። ቀንና ሌሊት መጮህ ማለት ቀላል ነገር አይደለም። ታመን ጠዋትና ማታ መተኛት አቅቶን የምናደርገውን ነገር ለአንድ ቀን ለሁለት ቀን አስቡት። ይሄ ሰው ግን ለዓመታት ቀንና ሌሊት የሚጮህ ሰው ነው። የሚገርም ነገር ነው። ይህ ድምፅ ለሰው ረብሻ ነው። ይህ ድምፅ ለአገሩ ረብሻ ነው። ይህ ድምፅ ለእግዚአብሔር ግን የጥሪ ድምፅ ነው። ድረስልኝ ጌታዬ ድረስልኝ የሚል የጩኸት ድምፅ ነው። አንዳንድ ጩኸቶች ወገኖቼ የጣር ድምፅ ናቸው፣ የሰቆቃ ድምፅ ናቸው። ማን ያድነኛል? ማን ይደርስልኛል? እባካችሁ ድረሱልኝ የሚል ድምፅ ነው። ሰውየው ተጨንቆ ነው የሚጮህ። የሚያስጮህ ገብቶበት እግዚአብሔር ይገስጸው። ኧረ ጌታ ይገስጸው። ምን ይቀመጥ እንደ ሰውየው እንዴ! የሚያስገርም ነገር ነው። እስራኤል በባርነት በነበረ ጊዜ ተመሳሳይ ነገር ነበረ። በእስራት ውስጥ ጡብ ሰይጣን ፈርዖን ምን ያደርጋል? አሁን ይሄንን አድርጉ ይሄን አድርጉ እያለ ምን ያደርጋል? ያስከምራቸው ነበር። ቀን ማታ ምን ያስገብራቸዋል። የሚገርም ነገር ነው። መጽሐፍ ቅዱስ በዘጸአት ምዕራፍ 2 ቁጥር 23 ላይ ከብዙ ወገኖቼ ከባርነት የተነሳ ሕዝቡ ምን አሉ? አለቀሱ፣ ጮሁ። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ ብሎ ይናገራል። ባርነት ውስጥ ያለ ሰው ይጮሃል። እስራት ውስጥ ያለ ሰው ይጮሃል። ታውቃላችሁ፣ እግዚአብሔር የለቅሷቸውን ድምፅ ምን አረገ ይላል? ሰማ።
ሃሌሉያ። እኔ በጣም ደስ ይለኛል። እግዚአብሔር የአብርሃምን ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። የኔና የእናንተ ጌታ እኮ ታላቅ ጌታ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር የተጨነቀን ነፍስ ይሰማል። ኧረ አሜን ወገኖቼ። ሰው ላይ ሰማ ይችላል። ለሰው ረብሻ ሁከት ሊመስል ይችላል። አንዳንዴ ጨንቆን የምንጮኸውን ነገር ሰዎች አይረዱንም። ሰው አይረዳህ፣ ግን ኢየሱስ ግን ይሰማሃል። ለዚህ ነው ኢየሱስ እንሻገር ያለው። ይሻገራል፣ ወደ አንተ ይመጣል፣ ወደ ተጨነቀው ይመጣል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ጌታ እንሻገር ያላቸው ወደ ተጨነቀው ወደ ወገኖች ወደሚጮኸው ሰው ነው። በመጽሐፍ ቅዱስ ላይ በጣም ከሚገርመኝ ነገር ስለ ሰውና ስለ እግዚአብሔር ስለ ጌታና ስለ ሰው ስንመለከት በማርቆስ ምዕራፍ 10 ቁጥር 48 ላይ የበርጤሜዎስን ታሪክ እንመለከታለን። ይህ ሰው ምን ይላል? የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ መንገድ ዳር ተቀምጦ ነበር ይላል። አሁን ጫጫታ ሰማና ምንድነው ብሎ በሚልበት ጊዜ የናዝሬቱ ኢየሱስ በዚህ በኩል እያለፈ ነው አሉት። የሚገርም ነገር ይሄን በሰማ ጊዜ አንድ ነገር አለ። ምን ማለት የዳዊት ልጅ ኢየሱስ ሆይ ምን በለኝ ማረኝ እያለ ይጮህ ጀመር ይላል። ክብር ለአምላካችን ይሁን። ከጮህ አይቀር በጌታ ፊት ጩህ። ክርስቲያን ወንድሞች ሆይ መጮህ ጀመረ። ምን እያለ? የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። የሚገርመው ሰዎች ተሰብስበው ይሄ ጩኸት ለነሱ አልተመቻቸውም። ስለዚህ ብዙዎቹ ዝም እንዲል ምን አረጉት ይላል? ገሰጹት ይላል። እሱ ግን ዝም አለ እንዴ? አብዝቶ ጮኸ ይላል። እስቲ አብዝቶ ጮኸ በሉ ባካችሁ። እግዚአብሔር ይመስገን። በችግር አለ፣ በመከራ አለ፣ በተለያየ መጥፎ ነገር ውስጥ አለ። አንድ እውነት ልንገርህ፣ ወደ ጌታ አብዝተህ ጩህ። መፍትሄ አለው። ወደ ጌታ ጩህ። ወደ ጌታ የጮኸ ሰው ወገኖቼ መፍትሄ ከጌታ ያገኛል፣ ወደ ሰው አይደለም። ዝም በል እያሉት እሱ ግን አብዝቶ ጭራሽ ዝም በል ባሉት መጠን አብዝቶ መጮህ ጀመረ። የሚገርመው ነገር ኢየሱስ ይሄን ጩኸት ሰማና ቆመና ሃሌሉያ ጥሩት አለ። ክብር ለአምላካችን ይሁን። ያንተ ጌታ ይሰማል። ያንተ ጌታ ይጠራሃል። ክብር ለአምላካችን ይሁን። ጥሩት አለ። ዕውሩንም አይዞ አሉት። አሁን ሲያፍኑት የነበሩት ሰዎች እኔ ገርሙኛል። እነኚህ ሰዎች ዝም በል እያሉ ሲገስጹት የነበሩት አሁን ምን አሉ? አይዞ ተነሳ ይጠራሃል እያሉት እንደገና ደግሞ አሁን ተሸክሙ ወደሱ ወደ ጌታ ይዘውት ሄዱ። ሃሌሉያ ክብር ለአምላካችን ይሁን። ኢየሱስ ምን ላድርግ ልትወዳለህ? እኔ ጥያቄ በብዙዎቻችን ውስጥ የሌለ ይመስለኛል። አሁን እውነት ለመናገር ኢየሱስ እዚህ ጋር ተገልጦ ልጄ ሆይ ምን ላደርግልህ ትፈልጋለህ ቢልህ የምትለው ነገር አለ ሆይ? አለ? የምትፈልገው ነገር አለ? ገና አስባችሁ ሎተሪ ልትሉ ነው? አሁን ነግራችኋል። ጸሎት ማለት የምንፈልገው ኖሮን ምን እንዲያደርግልን የምንፈልግ ሆነ ያንን ነገር የምንጸልይ ከሆነ አምላክሽ ይሰማል፣ አምላክሽ ያደርጋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እባካችሁ ስንጸልይ ያለ ዓላማ እንጸልይ ወገኖቼ። ስንጮህ ያለ ዓላማ እንጩህ። የምንጮኸውን ጩኸት ጌታ እንዲሰማን የምንፈልገውን ነገር ጌታ ሆይ እናድርግልኝ እንበለው። አምላክ እግዚአብሔር ይሰማል፣ በእጥፍ ይመልሳል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ኧረ አሜን በሉ ባካችሁ። ዕውሩም ወገኖቼ አለው። የሚገርም ነገር ነው። ሂድ እምነትህ ምን ብሎሃል? አድንሃል። እግዚአብሔር ጩኸትን ይሰማል። የዚህን መቃብር ውስጥ ያለውን ሰው ወገኖቼ ኢየሱስ እያስተማረ ከባህር ማዶ ሆኖ ወገኖቼ ኢየሱስ ሲሰማ እንመለከታል። መጽሐፍ ቅዱሳችን ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ምን አደረገው? አዳነው። ክብር ለአምላካችን ይሁን። ችግረኛውን እግዚአብሔር ይሰማል። ጩህ፣ እግዚአብሔር ይሰማሃል። ወደ እኔ ጩህ፣ እኔም እመልሳለሁ። ታላቅና ኃይለኛን ነገርን አሳያለሁ። አምላክ እግዚአብሔር በእሳት ይመልሳል። አምላክ እግዚአብሔር አስደናቂ ነገር ወደ ሕይወት ያመጣል። ክብር ለአምላካችን ይሁን። ክርስቲያን ወንድሞች ሆይ የምንጸልየው ዝም ብለን አይደለም።
የምናመልከው ዝም ብለን አይደለም። የሚሰማ ጌታ አለ፣ የሚመልስ ጌታ አለ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም አዳናቸው። ዘጸአት መዝሙር 34:17 ላይ ተሰብስበው ጴጥሮስ በታሰረ ጊዜ ተሰብስበው ጻድቃን ጮኹ፣ እግዚአብሔርም ሰማ፣ መልአኩን ላክ። ወገኖቼ ጳውሎስና ሲላስ አንድ ላይ እስር ቤት ሆነው ጮኹ፣ እግዚአብሔርም ሰማው። የወህኒ ቤት መሰረት ተናወጠ። ጻድቃን ወገን ጮኹ፣ እግዚአብሔርም ሰማ። አምላክሽ ሰማ ማለት አደረገ ማለት ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። በመከራ ነሽ ያለሽው አብዝተሽ ጩኺ። ጌታ ወገኖቼ ቀንበርሽን ይሰብራል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄ ጌታ ወገኖቼ ስንት ጊዜ ደረሰልን። ይሄ ጌታ ስንት ጊዜ ደረሰልን። ዛሬ ወገኖቼ ድሮ ብቻ አይደለም፣ ዛሬም ይደርስልሃል። ትላንትና ወገኖቼ ስንት ጊዜ ከመከራ አወጣን፣ ዛሬም ያወጣሃል። ወገኖቼ ይሄ ጌታ ሰው ሊረዳ ያልቻለውን ነገር ይረዳሃል፣ ያደርጋል፣ ይለውጣል። ክብር ለአምላካችን ይሁን። ሰው ላይሰማ ይችላል፣ አምላክ ግን ይሰማል። ሰው ሊሰለች ይችላል፣ አምላክ ግን አይሰለች። ክብር ለአምላካችን ይሁን። የሚገርመው ነገር ጩኸት ብቻ አይደለም ይሄ ሰው ያደረገው። ሰውነቱን ምን ያደርግ ነበረ? በድንጋይ ምን ያደርግ ነበረ? እስቲ ቧጭር ነበረ በሉ። የሚገርም ነገር ነው። ዛሬ በዚህ በሰለጠነው ዓለም ውስጥ በምንኖርበት ጊዜ ሁሉም ሰው ለመልካም ጤንነት የማያደርገው ነገር የለም። ሁሉም ሰው ወገኖቼ ራሱን ለመገንባት ራሱን ወደ መልካም ነገር ለማድረግ ሰው ሁሉ ስፖርት ይሰራል፣ ምግቡን ይመርጣል፣ የተለያየ ነገር ነው። ዛሬማ ስንበላ እኮ አለው ይሄ የለው እኛው አለው እየተባባልን ነው ምንበላው። ለምን? ለመኖር መልካም ጥሩ ጤና ነገር ይዘን ለመኖር እንፈልጋለን። ጥሩ ነው። የሕክምና ባለሙያዎች እንከታተላለን፣ ስፖርት እንሰራለን፣ እንሮጣለን። መልካም ነው ይሄ ሁሉ። ይሄ ሰው ግን ተቃራኒው ነው የሚያደርገው። ሰውነቱን ይቧጭራል። የተያዘ ሰው ለሰውነቱ አያስብም። የተያዘ ሰው ይቧጭራል፣ ያጠፋል፣ ራሱን ያጠፋል። የሚገርም ነገር ነው። ዛሬ ሰዎች ለምንድን ነው ዝም ብለው የሚጠጡት? ያለ ሐሳብ የሚጠጡት ለምንድን ነው? ለምንድን ነው ጤናቸውን የሚጎድኑት? ለምንድን ነው ቤታቸውን የሚበትኑት? ለምን ራሳቸውን ይቧጭራሉ? ለምን ወገኖች ራሳቸውን ይጎዳሉ? ሰውነትን በድንጋይ መቧጨር ማለት ራስን መጉዳት ነው። ለምን? የተያዘ ሰው ወገኖቼ ራሱን ይጎዳል። ክርስቲያን ወንድሞች ራሳቸውን ለሚጎዱ፣ በመጠጥ ለታሰሩ፣ በስራት ውስጥ ላሉ መፍትሄው ወንጌል ብቻ ነው። ክብር ለአምላካችን ይሁን። ኧረ አሜን በሉ ባካችሁ። አዎ ዛሬ ብዙዎች ዘላቂ ደስታ የሚያገኙ መስሏቸው በዝሙት በሴተኛ አዳሪነት ራሳቸውን ወገኖቼ በድንጋይ ይወጋሉ። ወገን ሰውነታቸውን ይሸጣሉ። ከማይወዱትና ከማይፈልጉት ሰው ጋር ይተኛሉ። በአደንዛዥ እጽ ውስጥ ናቸው ሰዎች አሉት። ራሳቸውን ይደብቃሉ፣ ሐሺሽ ያጨሳሉ። በተለያየ ሁኔታ ራሳቸውን ወገኖቼ ይቧጭራሉ። እርካታ ለማግኘት ሰዎች ጾታቸውን ይቀይራሉ። እርካታ ለማግኘት ወገን አስነዋሪ ነገርን ያደርጋሉ። በጣም የሚገርም ነገር ከዚህ በፊትም አንድ ጊዜ የተናገርኩ ይመስለኛል። ወደዚህ ከመምጣቴ በፊት ራስን ስለመቧጨር በዚህ ምድር ላይ ስመለከት፣ በተለይ አሁን ያለንበት ዘመን ጾታን ስለመቀየር ሳስብ በጣም ይገርመኛል። በካናዳ ውስጥ ወገኖቼ ከመቶዎች እስከ ሺዎች ሰዎች ድረስ በአመቱ ጾታቸውን ይቀይራሉ። ለብሶ መሄድ ሰው ሁሉ ወገኖቼ ዛሬ እንደኔና እንደናንተ አይደለም። ራሱን የለወጠ ብዙ ሰው አለ። ወንድ ነኝ የሚል ሴት ነኝ ብሏል። ወንድ ሆኖ የተወለደው ሴት ሆኖ የተወለደው ወንድ ነኝ ብሎ ሌላ። የሚያስገርም ነገር ዛሬ ስንት አይነት የጾታ አይነት አለ ብዬ ዛሬ ጉግል አደርግ ነበርና የሚያስገርም ነገር አሁን ሊስት የሆነ 72 አይነት ጾታ አለ። ከየት እንደመጣ እግዚአብሔር ይወቅ። ክርስቲያን ወንድሞች ሰው በጣም የሚያስገርም ነው። ወንድ ሴት ወደ ወንድነት ለመለወጥ በዚህ በካናዳ ውስጥ ከ8,000 እስከ 12,000 ዶላር ሰዎች ወገኖቼ ይከፍላሉ። ከሴት ወደ ወንድነት ከወንድ ወደ ሴት ለመለወጥ ከ6,000 እስከ 10,000 ድረስ ይከፍላሉ። ለምን ገንዘቡ እንደዛ እንደሆነ አላውቅም። አንደኛው ከባድ ነው ማለት ነው። አላውቅም። ለማንኛውም
የሚያስገርመው ግን የሀገራችን ጉዳይ የካናዳ ጉዳይ ይሄንን ኦሂፕ ከቨር መሆኑ ነው። በዚህ በህልዝ ወገኖች ካናዳ እየተደገፈ ነው። ራሴን ለውጣለሁ ብለ አፕሊኬሽን ከሞላ ነገ ጠዋት ይለውጡሃል። እማትሆን ሆነ ትወጣለህ። የሚያስገርም ነገር ነው። ራሳቸውን ይቧጭራሉ። እርካታ የለም። ታዲያ ለእነኚህ ሰዎች መፍትሄው ምንድነው? መፍትሄው የናዝሬቱ ኢየሱስ ነው። አረ የናዝሬቱ ኢየሱስ ነው። አዎ በማንነት እንድትረካ የሚያደርግ ራስን እንዳትቧጭር ራስን እንድትንከባከብ የሚያደርግ ያ የእግዚአብሔር መንፈስ አንተ ውስጥ መግባቱ ክፉ ነገር ካንተ መውጣቱ ነው። እነኚህን ሰዎች ይሄን የሚያስደርጋቸው የሚያስቧጭራቸው አንድ ነገር አለ። ወዶ አይደለም ይሄ ሰው የሚያደርገው። ኑሮ በመቃብር ነው። ሰው ዝም ብሎ መርዝ ይጠጣል ብላችሁ ታስባላችሁ? ሰው ዝም ብሎ ወገኖች ራሱን ያጠፋል? ሰው ዝም ብሎ ራሱን ከፎቅ ይጥላል ብላችሁ ታስባላችሁ? ራሱን እንዴት ሰው ይቧጭራል? አንተ ራስህን እንዴት አድርገህ እንደምትበላ እየተጠነቀቅ ሌላው ለምንድነው ራሱን የሚያጠፋው? ክርስቲያን ወንድሞች ሆይ የወንጌል ዓላማ ይሄ ነው። የመሻገር ዓላማ ይሄ ነው። የማግኘት ዓላማ ይሄ ነው። ኢየሱስን ለነኚህ ሰዎች ለመስበክ ነው። በዚህ ምድር ያለ ነው። ቢቀበሉም ባይቀበሉም ቢገባቸውም ባይገባቸው ቢመስላቸውም ባይመስላቸው ራሱን የሚቧጭረውን ሰው ነፃ የሚያወጣ ኢየሱስ ነው። ወንጌል ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄ ወንጌል ባይገባን እኔና እናንተ ራሳችን የምንቧጭር ሰዎች ነበርን። ይሄ ወንጌል ስለገባን ወገኖች አእምሮአችን ጌታ ስለከፈተ ዛሬ ራስን እንድትጠብቅ እግዚአብሔር አደረገ። ለዚህ ጌታ ክብር ስጥ እባክህ። ክብር ለአምላካችን ይሁን። ሁልጊዜ በገነች ሌትና ቀን በመቃብር በተራራ ይጮህ ነበረ ብሎ ይናገራል መጽሐፍ ቅዱሳችን። እግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ እንዲኖርባችሁ አታውቁም? ምን ይላል? አንደኛ ቆሮንቶስ 3:16 ላይ እኔና እናንተ ለዚህ ነው እኔና እናንተ ወደ ማዶ መሻገር ያለብን ወደ ጥፋት የሚሄዱትን ነው ለመመለስ። ክብር ለአምላካችን ይሁን። አራተኛው ከቁጥር 5 እስከ 9 ድረስ ያለውን እንመልከት። ሁል ጊዜ ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስም በሩቅ ባየ ጊዜ ሮጦ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንድታሰቃየኝ እግዚአብሔር እምልሃለሁ አለው። እርሱም ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበር። ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለ። ጭፍራ ማለት ነው። ክርስቲያን ወንድሞች ቁጥር 6 ላይ ሮጦ ምን አደረገለት ይላል? ሰገደለት ይላል። ክብር ለአምላካችን ይሁን። በዚህ ክፍል ውስጥ አራተኛ ወደ ባህር እንሻገር የሚለው ያለው ጌታ በርኩስ መንፈስ ወገኖች የርኩስ መንፈስ መኖሪያ የሆነውን ሰው ተመልክቶ ነፃ ሊያወጣው ነው። ይሄ ክርስቲያን ወንድሞች ሆይ ዛሬ ከመቼውም በበለጠ መንፈሳዊ አይናችን ሊከፈት የሚገባው ነገር እኔና እናንተ ክርስቲያኖች ይሄ ነገር ነው። በመቃብር የሚኖረው ሰው በሱ ውስጥ አንድ ነገር አለ ይላል። ነዋሪ የሆነ አለ። ውጣ ብሎት ነበር ሲል ይኖር ነበር በውስጡ። ምን ጭፍራ፣ ምን ሌጊዮን፣ አጋንንቶች በውስጡ ሰፍረው ነበረ። ስለዚህ ፍላጎቱን የሚያስገድዱት አለ። ጌታ ኢየሱስ ውጣ ነው ያለው። እሱን ኢየሱስን ባየ ጊዜ ምን አደረገለት ይላል? ሰገደለት። እኔ በጣም ነው ደስ ያለኝ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ተመልከቱ፣ አለቆች፣ ባለስልጣናት፣ ሀገሩ በሙሉ ተሰብስቦ ወደሱ በመጣ ጊዜ ሊያስሩት ይታገላቸው ነበር። የናዝሬቱ ኢየሱስ ወደሱ በመጣ ግን ሊያስረው መታገል አይደለም፣ ወድቆ ሰገደለት ይላል። ያንተ ጌታ ወገኖች፣ የጌቶች ጌታ የነገስታት ንጉሥ ነው። አጋንንትን የሚረግጥ ነው። ክብር ለአምላካችን ይሁን። እርኩስ መንፈስ ወገኖች በዚህ ሰው ውስጥ ይኖር ነበረ። ጌታ ይገስጸው። ቤት ኪራይ ሳይከፍል ዝም ብሎ እኮ ነው የሚኖረው።
ፕሮፐርቲ ታክስ ምናምን አይከፍልም፣ ግን ዝም ብሎ ይኖራል። አንዳንዱ ሰው ታውቃላችሁ እነዚህን ተሸክሞ ከሀገር ቤት እንደመጣ ተሸክሞ በአውሮፕላን የመጣ ብዙ ሰው አለ። በጌታ በኢየሱስ ስም እናሰናብታለን። ኧረ አሜን ባካችሁ። ዛሬ የብዙ ሰዎች ችግር ብዙዎች ወገኖቼ የርኩስ መንፈስ መኖሪያ መሆናቸው ነው። ከዚህ የተነሳ ነው ሰላም የሌለው። ከዚህ የተነሳ ነው በየጠንቋዩ ቤት ወገኖቼ ሰው የሚሰግደው። ለምንድን ነው ሰው ጠንቋይ ቤት የሚሄደው? ያ በመጋረጃ የተቀመጠው ሰው በውስጡ የርኩስ መንፈስ መኖሪያ ስለሆነ እኮ ነው። ይናገራል እኮ እውነት ይናገራል። እንዲህ ነበርሽ፣ ከሌ ሰረቅሽ፣ ያንን አደር ያጣላል፣ ያጋድላል፣ በተለያየ ነገር ያደርጋል። ወገኖች ይሄ ምንድን ነው? እዛ መጋረጃ ውስጥ ቁጭ ብሎ የሚዘየረው ሰው የሚዘየርለት ሰው በውስጡ ወገኖች አጋንንቶች የተከመሩበት ሰው ነው። መኖሪያ ስለሆነ ነው። ምድራችንን የበላ አጋንንት ነው። ምድራችንን የጨረሰ ሰዎችን እስረኛ ያደረገ እርኩስ መንፈስ በሰዎች ውስጥ አድሮ ነው። አጋንንት ከሰው ሕይወት ሊወጣ ይገባል። ማንኛውም ሰው ጌታን ለመቀበል ፈቃደኛ የሆነ ሰው ጌታ ነፃ ያደርገዋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ከአንዳንድ ሰዎች ጋር ጠጋ ብላችሁ ስትናገሩ ውቃቢ ማለት የኛ የዘራችን አምላክ ነው ብለው ይናገራሉ። ምንም አምላክ አይደለም። ውቃቢ አጋንንት ነው፣ ሰይጣን ነው። እና አዳልሞቴ እነ ወሰንጋላ እነ ጠቋር በወገኖቼ በጌታ በኢየሱስ ስም አጋንንቶች ናቸው። በኢየሱስ ስም ይመታሉ፣ በኢየሱስ ስም ይወጣሉ። ከዘረማን ዘራችን ላይ ወገኖቼ የተከመረ አጋንንት በኢየሱስ ስም ይሰበር። ሕዝባችንን የበላ አጋንንት ነው። የርኩስ መኖሪያ ወገኖቼ፣ የርኩስ መንፈስ መኖሪያ ታውቃላችሁ። እርኩስ መንፈስ ነው ዛሬ። የሚገርመው ነገር እነኚህ እኮ በውቃቢ ቤት ውስጥ ያሉት ፈረሴ ነው ይላል። ጌታ ይገስጸው፣ እጋልበዋለሁ እያለ እኮ እግዚአብሔር ይገስጸው። ወገኖቼ እኔና እናንተ የሰይጣን ፈረሶች አይደለንም። ዘመዶቻችን የሰይጣን ፈረሶች አይደሉም። በናዝሬቱ በኢየሱስ ስም ይሄን እናስለቅቃለን። በኢየሱስ ስም ይመታሉ። አዎ ክርስቲያን ወንድሞች፣ ይሄ የምድራችን ችግር ነው። ይሄ የዓለማችን ችግር ነው። ይሄ የካናዳ ችግር ነው እንዳይመስላችሁ ወገኖች። መጋረጃ ውስጥ አልተቀመጠም እንጂ ብዙ የአጋንንት መኖሪያ ያለበት ምድር ውስጥ ነው የምንኖረው። የጥልቅ ሥራ ያለበት ምድር፣ የሰለጠነ አጋንንት ያለበት ምድር ነው። እኔና እናንተ እዚህ ተንበርከን የምንጸልየው ጸሎት ዝም ብሎ እንዳይመስል። ልጅን የሚበላውን፣ ቤተ ክርስቲያንን የሚበላ፣ ቤተሰብን የሚበላ፣ ትዳርን የሚያፋታ በኢየሱስ ስም እንረግጣለን። በኢየሱስ ስም እናባርራለን። የኔና የናንተ ጌታ አጋንንትን መምታት ይችላል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ለዚህ ጌታ እልልታና ጭብጨባ። በሉቃስ ወንጌል ምዕራፍ 11 ላይ ከቁጥር 24 እስከ 26 ሄዳችሁ ስትመለከቱ እኔ ቤት መሆኑን ለማሳየት ነው የፈለኩት። እርኩስ መንፈስ ከሰው በወጣ ጊዜ የሚል ቃል ታገኛላችሁ። እረፍት እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ወደ ወጣሁበት ቤት እመለሳለሁ ይላል። የሚገርም ነገር ነው። ሲመጣም ተጠርጎ አጊጦ ያገኘዋል። ከዚያ ወዲህ ይሄድና ከእርሱ የከፉትን ሌሎች 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ምን ያደርጋሉ? ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ጌታን ለተወሰው፣ ጌታን ወገኖች አጋንንት ወጥቶለት ጌታን ላላስገባ ሰው ወደዛ ቤትን ይሄዳል። ምን ማለት ነው? አጋንንት በሰዎች ውስጥ ይኖራል። ቤቴ ነው ብሎ ነው የሚኖረው። ታውቃላችሁ። ስለዚህ ከአጋንንት የወጣለ ሰው ኢየሱስን ካልተቀበለ ጭራሽ ሌላ 7 ይዞ ይመጣና አብረው ይኖራሉ። ቤታችን ነው ብለው ይኖራሉ። ዛሬ የምድራችን ችግር የአጋንንት ችግር ነው።
መንፈሳዊ ውጊያ ካልገባን በስተቀር ክርስቲያን ወንድሞች ሆይ ኢየሱስን የምንፈልገው ለመብላትና ለመጠጣት ብቻ ከሆነ በጣም የምናሳዝን ሰዎች ነን። የምንዋጋው ከሰይጣን ጋር ነው። ከአለቃት፣ ከስልጣናት፣ በከፍታ ስፍራ ካለ ርኩስ መንፈስ፣ በምድር በሚሽለኮለክ ተራጋኔን ጋር ነው የምንዋጋው። ወገኖች እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣን ሰጠዋችሁ ይላል። ወገኖች ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። እነሆ ወገኖች የሚጎዳችሁ ምንም ነገር የለም። ወገኖች እባብና ጊንጡን እንድንረግጥ ስልጣን ተሰጥቶናል። ክብር ለአምላካችን ይሁን። ኧረ አሜን በሉ ባካችሁ። ዘመድህን፣ አካባቢህን፣ ወገኖች አገርን፣ ምድርህን፣ ቤትህን፣ ወገኖች ትምህርት ቤቱን የያዘውን አጋንን በኢየሱስ ስም መምታት አለብን። ጸሎት ለዚህ ነው የሚያስፈልገው። በጸሎት ውስጥ የጨለማን ስራ እንሰብራለን። እኛ ጎበዝ ስለሆንን አይደለም፣ ኢየሱስ ጎበዝ ስለሆነ ነው። እኛ ወገኖቼ የበለጠን ስለሆነ አይደለም። እኔና እናንተ የምናመልከው ጌታ አጋንንትን የቀጣ ጌታ ነው። አጋንንት ወድቀው የሚሰግዱለት ጌታ ነው። ሃሌሉያ! ይሄ ኢየሱስ አሸናፊ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን ወይ? ክርስቲያኖች ደስ ይበላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ እንደዚህ ይላል ጌታ። ክብር ለአምላካችሁ። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ምን ያደርገዋል? ይወደዋል። ከዛስ ወደ እርሱም ሃሌሉያ፣ ወደ እርሱም እንመጣለን፣ በእርሱ ዘንድ ሃሌሉያ መኖሪያ እናደርጋለን። አብ በውስጥ ነው ያለው፣ ወልድ በውስጥ ነው ያለው፣ መንፈስ ቅዱስ በውስጥ ነው ያለው። ከዛ የተነሳ ሰላም አለ፣ ከዛ የተነሳ ረፍት አለ። ክብር ለአምላካችን ይሁን። የርኩስ መንፈስ ማደሪያ አይደለሁም፣ የኢየሱስ ማደሪያ ነኝ። ኧረ አሜን በሉ ባካችሁ። ሃሌሉያ! እንዳትፈራ፣ አጋንንት ይገባብኛል ብለህ እንዳትሰብ። ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ በአንተ ውስጥ አደረ። ሃሌሉያ! ከዚህ የተነሳ መዝሙር 91ን ወገኖች ስትመለከት በቀኝ ሺህ በግራ 10 ሺህ ይወድቃሉ፣ ወደ አንተ አይቀርቡም። መቅሰፍት ወደ ቤትህ አይገባም። ለምን? አብ፣ ወልድ፣ መንፈስ ቅዱስ በውስጥ ስላደረ። ክብር ለአምላካችን ይሁን። የጨለማን ስራ ወገኖቼ ስለወጣ ዛሬ ነፃ ሰዎች ነን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ነግራችኋል። ክርስቲያን ወንድሞቼ ደስ ይበላችሁ። ብርሃን ወገኖቼ ባለበት ቦታ ጨለማ የለም። ኧረ አሜን! ኢየሱስ የዓለም ብርሃን ነው። ይሄ የዓለም ብርሃን ወደ ውስጥ ስለገባ ጨለማ ባንተ ውስጥ የለም። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ኧረ አሜን! ጌታ ይመስገን። ኤፌሶን ምዕራፍ 2 ቁጥር 22 ላይ እንደዚህ የሚል ቃል ታገኛላችሁ። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ምን ትላላችሁ? ትሰራላችሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ራቁት የሚያደርግ ይህ ሰው ራቁቱን ነበረ። በውስጡ ያለ አጋንንት ነበረ። ከዚህ የተነሳ ልብሶቹን በሙሉ አወላልቆ ራቁቱን ነበረ ይላል። ኢየሱስ ግን ይህን አጋንንት ባወጣው ጊዜ እግዚአብሔር የተመሰገነ ይሁን፣ ተቀምጦ ልብሱን ለበሰ። ወገኖቼ የገባበት መንፈስ፣ ነዋሪ የነበረው መንፈስ፣ ራቁቱን የሚያደርገው መንፈስ ሲባረር፣ ሃሌሉያ፣ ይሄ ሰው ልብሱን ለበሰ። ኧረ አሜን! ለመሆኑ አስባችሁ ታውቃላችሁ? ይህንን ቃል ራቁቱን ያደረገው አጋንንት ነው። ዛሬ በምድራችን ላይ የምንመለከተው የሆሊውድ አክተሮች ራቁታቸውን የሚሆኑት ሳያፍሩ ብዙ ነገር የሚያደርጉት እንዳይመስልህ፣ ዝም ብለው አይደለም። እንዳይመስልህ የገባባቸው ገብቶ ራቁታቸውን አደረጋቸው። ወገኖቼ ነውር እንደ ክብር የሚቆጠርበት ምድር ውስጥ እንኖራለን። ነውር፣ የማይታይ ራቁትነት፣ ባዶነት፣ የማይገባ ነገር የሚያደርጉት ውስጣቸው አጋንንት ስለገባ ነው።
ስልጣኔ ሳይሆን ሰይጣን ነው። ክርስቲያን ወንድሞች ሆይ በውስጣችን ሰው አጋንንት በሚኖርበት ጊዜ ይሄ ነው። ሰው እንዴት ስታስቡት በአእምሮ ወንድ የሆነው ሰው ተነስቶ እኔ ሴት ነኝ ይላል። በአእምሮ እኮ የሚሆን አይደለም። አንዳንዱን ነገር ስታስቡት የሚሆን ነገር አይደለም። ህሊና የሚባል ነገር አለ። ህሊናን የሚያልፍ ግን በውስጣቸው አጋንንት ስላለ ነው። አንዳንዶች ወገኖቼ አጋንንቱ በሚወጣ ጊዜ ወደ ልባቸው ይመለሳሉ። አጋንንትን የሚያወጣ ሌላ ማንም የለም። መርፌ አይደለም፣ ስብሰባ አይደለም፣ የኔና የናንተ ወንጌል ነው። ኢየሱስ የዓለም መድኃኒት ነው። እነሆ መድኃኒት ተወልዶላችኋል። ወገኖቼ የተወለደው ኢየሱስ መድኃኒት ነው። የተወለደው ኢየሱስ ለሰው ልጅ መድኃኒት ነው። ወደ አእምሮ የሚመልስ መድኃኒት ነው። ወደ ልብ የሚመልስ መድኃኒት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? አዎ ወገኖቼ 2000 የሚያክል አጋንንት ከዚህ መኖሪያ ቤት ውስጥ ወጣ ይላል። በጣም የሚያስገርም ነገር 2000 የሚያክል አጋንንት ሄዶ የት ውስጥ ገባ? አሳማ ውስጥ ገባ። የሚገርም ነገር አሳማውን ይዞ ወደ ውሃ ውስጥ ወሰደ። ሰይጣን ወደ ገደል ነው የሚከተው። ሰይጣን ወደ ግድያ ነው የሚከተው። በዚህ ሰው እንዴት ተሸከመው? 2000 ሌጊዮንን እንዴት ተሸከመው? ክርስቲያን ወንድሞች ሆይ ሰው እኮ የሚገርም ፍጥረት ነው። ይሄ ሰው ታዲያ መቃብር ቢኖር ቢሰቃይ ቢጮ እንዴት ይፈረድበታል? 2000 አጋንንት ላይ ሰፍሮበት። ዛሬ ክርስቲያን ወንድሞቼ ሆይ ይሄ ካልወጣ ሰው ነፃ አይወጣም። ሰላም የሚባለው ነገር የሚመጣው ይሄ ሲወጣ ነው። ይሄ ከሰው ሲወጣ ሰው ወደ ልቡ ይመለሳል። አጋንንት በሰዎች መኖሪያ እያደረገ እንዴት ሰው ሰላማዊ ሰው መሆን ይችላል? የምድራችን ችግር ይሄ ነው። ክርስቲያን ወንድሞች ሆይ ዛሬ ከመቼውም በበለጠ ሊገባን ያስፈልጋል። የሚዋጋ ወገኖቼ ከሰዎች የሚዋጋ ወገኖቼ ከሲስተም ጀርባ ያለ ሌላ ነገር አለ። እሱን ነው መስበር ያለብን። ግን ደስ ይበላችሁ፣ የልጁ የኢየሱስ ክርስቶስ ክቡር ደም ይሸፍነናል። እግዚአብሔር ይሸፍነናል። ክብር ለአምላካችን ይሁን። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ጌታ የተመሰገነ ይሁን። ሃሌሉያ። አምስተኛው ጌታ እንሻገር ሲል ከባህር ማዶ በሰይጣን ቁጥጥር ስር ያለውን ተመልክቶ ነፃ ሊያወጣው ፈልጎ የሚያስገርመው ነገር ነው። ይህን ባጭሩ ልናገር፣ ሙሉ ለሙሉ ሐሳቡን ተናግሬዋል። ክብር ለአምላካችን። በዚህ ክፍል ውስጥ የምትመለከቱት ይህ ሰው በዚህ ቦታ ላይ ሀገር አልቻለው። ሀገሩ በሙሉ ያልቻለው ነገር ነው። እግዚአብሔር ወገኖቼ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ማንም ያልቻለውን የጨለማን ሥራ ለመስበር የአምላካችን የእግዚአብሔር ስም ብሩክ ይሁን። ከዚህ ሰው ሕይወቱ ላይ ለአንዴና ለመጨረሻ ኢየሱስ ነቀለው። ክብር ለአምላካችን ይሁን። የአገር በሽታ፣ ቀንና ሌሊት የሚጮህ በሽታ፣ የአመጽ በሽታ ለአንዴና ለመጨረሻ ነፃ። እስቲ አስቡት፣ የአገር ይሄ ሰው ነፃ ከወጣ በኋላ ምን እንደሆነ ሰላም ሆነ። ክብር ለአምላካችን ይሁን። ክብር ለአምላካችን ይሁን። በኢትዮጵያ ላይ በኤርትራ ላይ የሚያተራምሰው አጋንንት በኢየሱስ ስም ይነቃል። በኢየሱስ ስም ይነቃል። በጌታ በኢየሱስ ስም ከሰዎች ጀርባ ያለ የጨለማ ሥራ ሌጊዮን በኢየሱስ ስም ይሰበር። በጌታ በኢየሱስ ስም ይሰበር። ክርስቲያን ወንድሞች ሆይ ምድርን የሚወገኖቼ ምድራችንን የያዘ አጋንንት ነው። እርስ በርስ የሚያፋጨን አጋንንት ነው። ሰዎችን ከሰው ጋር የሚያጋድል አጋንንት ነው። ወደ ልባችን እንድንመለስ በኢየሱስ ስም አየር ላይ ያለው አጋንንት ይሰበር። ከተለያየ ስፍራ የሚመጣ አጋንንት ይሰበር። ከባህር የሚነሳ የጨለማ ሥራ ይሰበር። በኢየሱስ ስም ይሰበር። አዎ ወገኖች እንዳይመስላችሁ
የሰው ነገር አይደለም። መንፈሳዊ ነገር ከገባን የምድራችን ችግር አጋንንት ነው ወገኖቼ። የዘራችን ችግር አጋንንት ነው ወገኖቼ። መልካም ነገር እያለ አብሮ መብላት መጠጣት እያለ መጋደልን ምን አመጣው ብለካል? አጋንንት ነው። ደም የጠማው አጋንንት፣ የሕፃንን ልጅ ደም የሚፈልግ ለዘመናት ወገኖቼ ደም የሚፈልግ አጋንንት በኢየሱስ ስም ይመታ። አሁንም እንደ ቤተ ክርስቲያን እኔና እናንተ ቆመን ልንሰብር ያስፈልጋል። በጌታ በኢየሱስ ስም ይሰበረ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኢየሱስ ከሰማይ ወደ ምድር የመጣው ደስ የሚለኝ በኢሳይያስ 63 ላይ ኢየሱስ ለተማረኩት ነፃነትን ለመስጠት ነው ይላል። የተማረከው ነፃ ሲወጣ ኢየሱስ በምድራችን ላይ ሲነግስ የዛን ጊዜ ምድሪቷ ሰላም ትሆናለች። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ክርስቲያን ወንድሞች ሆይ መጋደላችን ከስጋና ከደም ጋር አይደለም። ነገር ግን ከአለቃት፣ ከስልጣናት፣ በከፍታ ስፍራ ካለ ርኩስ መንፈስ፣ በምድር ከሚሽለኮለክ ክፉ ጋኔን ጋር ይሄ ጋኔን በኢየሱስ ስም መመታት አለበት። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? አንድ ነገር ደስ ይበላችሁ። የዲያብሎስን ሥራ ያፈርስ ዘንድ ማን ተገለጠ? እስቲ የዲያብሎስን ሥራ ያፈርስ ዘንድ ማን ተገለጠ? ኢየሱስ ተገለጠ። ሃሌሉያ ወገኖቼ። የሰይጣንን ሥራ ዩናይትድ ኔሽን ሊያፈርስልህ አይችልም። የሰይጣንን ሥራ ማንም ወገኖቼ የፖለቲካ ድርጅት ሊያፈርስልህ አይችልም። ቤተ ክርስቲያን በዚህ ምድር ላይ ያለችው ኢየሱስን ይዛ የዲያብሎስን ሥራ ለማፍረስ ነው። ወንጌል የሰይጣንን ሥራ ያፈርሳል። ሃሌሉያ! የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ጌታ የተመሰገነው። እግዚአብሔር መልካም ነው። በጣም ደስ ይለኛል። በሉቃስ 10:17 ላይ ሰባዎቹ አጋንንት እኮ ተገዙልን እያለ ደስ ብሏቸው መጡ። ምን አላቸው? ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም፣ እስቲ ምንም በሉ ባካችሁ። የሚጎዳችሁ እስቲ ምንም ነገር የለም። ክብር ለአምላካችን ይሁን። ግን መናፍስት ስለተገዙላችሁ ደስ አይበላችሁ። ደስ የሚላችሁ ስማችሁ በሕይወት መጽሐፍ ላይ ስለተጻፈ ነው። አንተን ግን የሚጎዳ ምንም ነገር የለም። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄ ሰይጣን ማንም ሊያሸንፈው አይችልም ነበር የሚለው ኃይለኛ ነው። ብዙ ሰዎችን ወገኖቼ እግር ብረት ወገኖቼ ሊያስረው የማይችል ኃይለኛ ነው። እሱ ኃይል አለው። አንተ ስልጣን አለ። ክብር ለአምላካችን ይሁን። የፈለገ ያክል ሲነፋፋ ቢሆን ባለስልጣኑ አንተ ቁም ስትለው ይቆማል፣ ውጣ ስትለው ይወጣል። አንተ ጎበዝ ስለሆንክ አይደለም፣ ባለስልጣን ስለሆንክ ነው። ክብር ለአምላካችን ይሁን። አላየህም እንጂ እዚህ ላይ ጌታ ያስቀመጠልህ ፊልድ ማርሻል እያለ ጀነራል እያለ ኮሎኔል እያለ ያስቀመጠብህ ወንድና ሴት ነህ። ሃሌሉያ! አዎ ሰዎች ሲመለከቱ ምስኪን ትመስላለህ። ሰይጣን ሲመለከተ ግን ይሄ የእግዚአብሔር ጀነራል ነው ይልሃል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን በሉ ባካችሁ። ኧረ አሜን በሉ ባካችሁ። አዎ የሚጎዳችሁ ምንም ነገር የለም። ሃሌሉያ! የመሻገሩ ዓላማ አጋንንትን ለማውጣት ነው። የመባረኩ ዓላማ አጋንንትን ለማባረር ነው። የመሻገሩ ዓላማ ሰዎችን ከጨለማ ወደ ብርሃን ለማምጣት ነው። ወንጌል ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ስድስተኛው ከ4:18 እስከ 19 ጌታ ይመስገን። ጌታ እንሻገር ሲል በባህር ማዶ በሰይጣን ቁጥጥር ስር ያለውን ሰው ተመልክቶ ምሕረትን ሊያደርግለት ነው። ሃሌሉያ! ጌታ ይመስገን። በጣም የሚገርመው ነገር ቁጥር 20 ተመልከቱ። እንዲህ ይላል፣ በቤት ሰዎች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገና እንዴት እንደማረህ ምን በል አውራ።
ሃሌሉያ። ኢየሱስ ከባህር ማዶ ተሻግሮ የመጣው ሊምር ነው። ምህረትን ሊያደርግ ነው። የእግዚአብሔር ምህረት ማለዳ ማለዳ አዲስ ነው። ዛሬ የወንጌል መልእክት አንድና አንድ ነው። ኢየሱስ ይመራል። ዛሬ 2026 ዓመተ ምንድን ነው? ዓመተ ምንድን ነው ባካችሁ? ዋው የምህረት ዓመት ነው። ልጄ ሆይ ና ብለን እንድንናገር ነው። ወገኖቼ ዛሬ ወደ ጠፉት እንድንሄድ፣ ወደ ጌታን ወደማያውቁት ሰዎች እንድንሄድ፣ ምህረት እንድንናገር ነው። ዛሬ እኮ ቤተ ክርስቲያን ያለችው ሌላ ቦታ ላይ ነው። ግድያችን ያለው ሌላ ጋ ነው። ትግላችን ያለው ሌላ፣ ኢየሱስ የሚፈልገን ሌላ። ምህረትን እንድንናገር እግዚአብሔር ይርዳን። የመጨረሻውን ነገር ልናገርና ልጨርስ ሰዓት ስለሌለ፣ ሰባተኛውና የመጨረሻው ቁጥር 14 እስከ 19 ድረስ ያለውን እንመልከት። ክብር ለአምላካችን። ቁጥር 19 ላይ ከ17 አገራቸው እንደሄድላቸው ይለምኑት ጀመሩ። ወደ ታንኳይቱ በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ምን አደረገው? ለመነው። እኔ በጣም ደስ የሚለኝ ቁጥር 19 ባካችሁ ተመልከቱልኝ። ምን ይላል? ኢየሱስ ምን አለለም? ሲያልፈቀደለትም በሉ ባካችሁ። ለምን እንዴ? ኢየሱስ ነፃ አውጥቶት አይወጣኸኝ እኮ ጌታ፣ እኔ ካንተ ጋራ ነው መሄድ የምፈልገዋል። ኢየሱስ ግን ምን አለው? ኖ ከኔ ጋር አይደለም ትሄዱ። ፍጹም ከኔ ጋር አይደለም። የብዙዎቻችን ዓላማ ይሄ ነው። ብዙ ነገር ካገኘን በኋላ ኢየሱስዬ በቃ እዚሁ ጋር ልኖር። ኢየሱስ ግን የሚለው ነው እንደሱ አይደለም። ሂድ ወደ ሰፈር፣ ወደ መንደር፣ ወደ አካባቢ ሂድና ጌታ ምን እንዳደረገልህ ምን በል አውራላቸው፣ ንገርላ፣ ተናገር። የሚያስገርም ነገር ነው። እግዚአብሔር የጠራን ወደ ማዶ የመሻገር ዓላማ፣ የመብላት የመጠጣት ዓላማ፣ የማግኘት የመባረክ ዓላማ፣ የመማር ከፍ የማለት ዓላማ፣ የመጨረሻው ነገር ይሄ ጌታ እዚህ አድርሶኛል፣ ይሄን ጌታ ተከተሉ ብለን እንድናወራ ነው። ክብር ለአምላካችን ይሆን። ወገኖቼ ታላቅ ነገር የተደረገለት ሕዝብ ታላቅ ነገር ያደረገለትን ጌታ ያገናል። እግዚአብሔር በዘመናችሁ ኢየሱስን ከፍ አድርጉት። ክርስቲያን ወንድሞቼ፣ ብዙ ሰው ያገኘውን ሀብት ከፍ አድርጎ ያሳይ። አለኝ በጌታ በኢየሱስ ስም እሱ ከእጃችሁ ላይ ይውደቅ። ጌታ ይመስገን። አለኝ ካላችሁ አይቀር ኢየሱስ አለኝ፣ ኢየሱስ አለኝ። ሃሌሉያ! ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ሌላው ነገር በሙሉ ምድርን አይሻገርም። ሌላው ነገር ሁሉ ጥለኸው ትሄዳለህ። የሚሻገር ሃሌሉያ፣ የሞተን የሚያስነሳ ሕያው ጌታ፣ ይሄ ጌታ ያሻግራል። ወንጌል ያሻግራል። ወንጌል ያሻግራል። ወንጌል እስከ ዘላለም ነው። ክብር ለአምላካችን ይሁን። የሚያስገርመው ነገር ቁጥር 21 ላይ አብራልኝ ባክ። ክብር ለአምላካችን። ሄዶም ኢየሱስ እንዴት ታላቅ ነገር እንዳደረገላቸው ከዛስ በኋላ ምንድነው ነው የሚለው? ታላቅ እንደ 10 ከተማ በሚባል ሀገር ምን ይል ጀመር ይላል? ይሰብክ ጀመር ነው የሚለው የመጨረሻው። ክብር ለአምላካችን ይሁን። 21 ላይ ጌታ ይመስገን። ኧረ አሜን ሃሌሉያ። ኢየሱስ የተመለከተው ወገኖቼ እንሻገር ያለው አንድ በመቃብር ነዋሪ የነበረ አሁን ግን አስገራሚ ምድር ላይ የሚሰብክን ሰባኪ አየ። ሃሌሉያ ጌታ ይመስገን። አይገርማችሁ? ጌታ እኮ የት ጋር እንዳገኘን አስቡ። እኔና እናንተ በተጨነቅን ጊዜ እግዚአብሔር ተመለከተ። አንተ የኔ አገልጋይ ነህ። አያችሁ፣ ሐዋርያው ጳውሎስ እያሳደደው እያለ ጦሩን ይዞ እየሄደ ሰዎችን እየገደለ ወገኖቼ፣ እስጢፋኖስን በተገደለ ጊዜ ልብስ ያዥ የነበረ በዚህ በመግደል ላይ ተባባሪ የነበረው ኢየሱስ ግን ተመለከተው። በደማስቆ መንገድ ተገናኙ። አንተ የምታሳድደኝ ኢየሱስ ነኝ አለው። የዛን ጊዜ ልቡ ቀለጠ። ይሄ ሰው ወገኖቼ በሄደ ጊዜ ሊቀበሉት አልቻሉ። ሁሉም ሊቀበሉት አልቻሉ። ኢየሱስ ግን ምን አለ? ይህ ሰው ወገኖቼ ለእኔ የክብር ዕቃ ነው አለ። ስሜን በነገሥታት ዘንድ በሰዎች ፊት ይሸከም ዘንድ የተመረጠ የክብር ዕቃ ነው አለ። ክብር ለአምላክ
ለአምላካችን ኢየሱስ አሳዳጁን ያያል፣ ማንነቱን ይረዳል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ትላንት የተጨነቅክ ዛሬ ሰባኪ የሆንክ፣ ትላንት ባዶ የነበርክ ዛሬ ያገኘ አንተን የተመለከተ ጌታ ስሙ ይባረክ። ጌታ አየን። ክብር ለአምላካችን ይሁን። የጌታ ዓላማ አገልጋይ እንድትሆን ነው። ምን አይነት አገልጋይ ወገኖቼ? ይሄንን ኢየሱስ በጎነቱን ለመንገር ባለ አቅም ባለ ትንሽ ነገር ኢየሱስ ያድናል ብለህ እንድትናገር፣ መልካምነቱን እንድትናገር። ሁልጊዜ የጌታ እራት በምንወስድበት ጊዜ አንድ ነገር እያልን ነው። በሕይወት ዘመኔ እዚህ ምድር ላይ እስካለው ድረስ ያንተን ሞትና ትንሣኤ በጎነትን እናገራለሁ ብለን ነው የጌታ እራት የምንወስደው። ክርስቲያን ወንድሞች ሆይ በዘመናችሁ ኢየሱስን እንድትናገሩ እግዚአብሔር ይርዳችሁ። ይሄን ነው የተጠራንበት ነገር። አይ ከኔ ጋር መኖር ከኢየሱስ ጋር አይደለም። ሂድና ተናገር። ክብር ለአምላካችን ይሁን። ኧረ አሜን። ሙሴ ከቤተ መንግሥት የወጣው ሙሴ እረኛ የነበረው ለሙሴ በራእይ የተገለጠለት ጌታ ዝም ብሎ አይደለም። ራእይ፣ እሳት ወገኖች በዛ ውስጥ መታየት እሱ ነው እንዴ? ብዙ ጊዜ ራእይ የምንፈልገው ለምንድን ነው? በቃ ጌታን አየሁት ብለን ለመናገር አይደለም። የሙሴ እኮ ያንን የሚያክል ራእይ መመልከቱ ለተልእኮ ነበረ። ተልእኮ ከሌለው ራእይ ምን ዋጋ አለው? ወገኖቼ ተልእኮ ከሌለው የኔና የናንተ ዕውቀት ምን ዋጋ አለው? ተልእኳችን ሰው ለማዳን፣ ተልእኳችን ኢየሱስ ለሞተበት ነገር ወገኖቼ ሰዎችን ከመቃብር ለማውጣት፣ ተልእኳችን ሰዎች ራሳቸውን የሚዋጭሩትን ወደ ኢየሱስ ለማምጣት፣ ተልእኳችን የሰይጣን መኖሪያ የሆኑትን ወገኖቼ የእግዚአብሔር መኖሪያ ማድረግ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ስለዚህ ሙሴ እግዚአብሔር ሲልከው ሕዝቡን ነፃ እንዲያወጣለት ላከው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ክርስቲያን ወንድሞች ሆይ ዛሬም እኔና እናንተ የተጠራ ነው ከጨለማ ወደሚደነቅ ብርሃን ሕዝብን ለማምጣት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። የመጨረሻው ጥቅሴ ምሳሌ ምዕራፍ 24 ቁጥር 11 ይህን ተናግሬ ጨርሳለሁ። እንደዚህ ይላል፣ ወደ ሞት የሚነዱትን ምን በል ታደግ፣ ሊታረዱ የተወሰኑትን አድን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ሰይጣን ወደ ሞት እየነዳቸው ያሉትን ታደግ። ሰይጣን ሊያርድ የወሰነባቸውን ሰዎች አድን። እግዚአብሔር ቤተ ክርስቲያንን የጠራት ለዚህ ነው። በዘመናችን በምናውቀው ነገር ለዘመዶቻችን፣ ለጎረቤቶቻችን፣ ለመስሪያ ቤታችን ለምናገኘው ሰው መዳን አለመዳን የነሱ ፋንታ ነው። የኔና የናንተ ኃላፊነት መናገር ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ይርዳን። ኧረ አሜን። እግዚአብሔር ይርዳን። ወንጌል ዝም ብሎ ቀላል ነገር አይደለም። ወንጌል ወደ ማዶ መሻገር፣ መባረክ የመጨረሻው ዓላማ ሰውን ለማዳን ይሁን። እግዚአብሔር በዘመናችሁ መፍትሄ ያድርጋችሁ። በዘመናችሁ ጨዎች ያድርጋችሁ። በዘመናችሁ ወገኖች የፍሬ አፍሪ ያድርጋችሁ። መንፈሳዊ ዓይናችሁን እግዚአብሔር ይክፈትላችሁ። በመሄዳችሁ በተናገራችሁትን ነገር እግዚአብሔር በሕይወት ዘመናችሁ ይተርጉምላችሁ። ለወንጌል ኑሩ። ጌታን አክብሩ። በጌታ በኢየሱስ ስም ዘመናችሁ ሁሉ የተባረከ ይሁን። ማግኘታችሁ በሕይወት ዘመናችሁ ባላችሁ ነገር ለዚህ ጌታ ለክብሩ ለታላቅነቱ ለስሙ በኢየሱስ ስም እንድትቆሙ እግዚአብሔር ይርዳችሁ። ማስተዋልን እግዚአብሔር ይስጣችሁ። አእምሮአችሁን ይክፈትላችሁ። ልጆቻችሁ ለወንጌል ምርኮኛ ያድርግላችሁ። ቤታችሁ በወንጌል ምርኮኛ ይሁን። ለክርስቶስ ኢየሱስ ክብር የምትኖሩ ሁሉ በመውጣታችሁ እግዚአብሔርን አክብሩ። በመግባታችሁ እግዚአብሔርን አክብሩ።
በመሄዳችሁ እግዚአብሔርን አክብሩ። ባላችሁ ዘመን ይህን ጌታ አክብሩት። ይሄ ጌታ ይከበራል። ይሄ ጌታ ይመሰገናል። ይሄ ጌታ ይወደሳል። ይሄ ጌታ ይነገራል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። እልልታ ጭብጨባ ለዚህ ጌታ